የተለያዩ ሰዎችን ሊያበስሩ ተገልጧል በምድር ላይ እንደምታውቁት በጣም በርካታ ስፍራ ላይ ለምሳሌ ያው እዛው ሉቃስ 1 ላይ የምናገኘው እነ ዘካርያስ አሉ ከነርሱ በፊት ደግሞ እነ ማኑሄ አሉ ለዳዊት አረ ለበርካታ ሰዎች እግዚአብሔር አምላክ ተገልጦ ለተለያየ ብስራት ማነው የእግዚአብሔር መልአክ ተገልጦ ለተለያየ ብስራት ያበስራቸው ነበር ልጅ መውለድ ለማይችሉም እንደሚወልዱ ይነግራቸው ነበር ነገር ግን ለማንም ተገልጦ በማይታወቅበት መንገድ የሚደንቅ ሰላምታን እየሰጣት መጣ መልአክ ወደ ድንግል ማርያም ሲመጣ ምን ይያለ ደስተኛይቱ ወይ ደስ ይበልሽ አውጥቼ ላንብብላችሁ የሉቃስ ወንጌል ምዕራፍ 1 የሉቃስ ወንጌል ምዕራፍ 1 በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ የድንግሊቱም ስም ማርያም ነበር መልአኩም ወደ እርሷ ገብቶ ተመልከቱ መልአኩ ወደ እርሷ ገባ ከዛስ የመጀመሪያው ንግግሩ ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ካንቺ ጋር ነው አንቺ ከሴቶች መካከል የተባረክሽ ነሽ አላት ተመልከቱ እንደዚህ አይነት ስንኝ ከዚህ ቀደምም ከዚህ በኋላም በመጽሐፍ ቅዱስ ላይ መልአክ ለሰው ሲያበስር ተጠቅሞ ታውቅም ለድንግል ማርያም ብቻ ነው ይህ ቃል የተጠቀመው ለዚህ ነው በነገራችን ላይ ድንግል ማርያም እንዲህ ብላ ያሰበችው ምን ብላ ያሰበችው እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች እንዴት ያለ ሰላምታ ነው ያስብላል ምክንያቱም መልአክ እንደዚህ አይነት ሰላምታ አቅርቦ አያውቅም ለሰው ልጅ በነገራችን ላይ እዚህ ጋር እንደምታስተውሉት ነገር አለ ድንግል ማርያም የደነገጠችው በሰላምታ አሰጣጡ ነው መልአክ በመገለጡ አይደለም ለምን ብሎ አይጠይቅም እንደ አንድ ጤነኛ ሰው ድንግል ማርያም በመልአኩ መገለጥ ሳደነግጥ በመልአኩ ሰላምታ እንዴት ተገረመች እንዴት ያለ ሰላምታ ነው ሰው ሰምታ ማጣቀው አይነት ለየት ያለ ሰላምታ ነው ማለት ነው አሁን ሰላምታው ነው እንጂ ያስደነግጣትና ያስገረማት መጽሐፍ ቅዱስ እንደሚነግረን ማለት ነው መልአኩ እዛ ጋር መገለጡ አልገረማትም ወይም አላስደነግጣትም አይገርም ከዛስ ምን አላት ይህ እንዴት ያለ ሰላምታ ነው ብላ አሰበች እሺ መልአኩም እንዲህ አላት ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ በእግዚአብሔር ፊት ምን አግኝተሻል ጸጋ አግኝተሻልና አትፍሪ ድንግል ማርያም በእግዚአብሔር ፊት ጸጋን ያገኘችው ጌታን ከመውለዷ አስቀድሞ ነው ተመልክታችኋል ጌታን ከመጽነሷ አስቀድሞ ይህ የተነገረላት ከላይ ጀምሮ መልአኩ ገብርኤል ያበሰራት ያለው ጌታ ከመጽነሱ በፊት ነው ጌታ የተጸነሰው ከመልአኩ ብስራት በኋላ ነው መልአኩ መጥቶ ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ካንቺ ጋር ይሆናል አይደለም ነው አንቺ ከሴቶች መካከል የተባረክሽ ትሆኛለሽ አይደለም ነሽ ነው ያላት ስለዚህ እርሷ ይህ እንዴት ያለ ሰላምታ ነው ብላ አሰበች መልአኩም እንዲህ አላት ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ እርሱም ታላቅ ይሆናል የልዑል ልጅም ይባላል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል በያዕቆብ ቤትም ለዘላለም ይነግሳል ለመንግስቱ መጨረሻ የለውም ይሄ በጣም ድንቅ ብስራት ነው ድንግል ማርያም ጌታ ኢየሱስ ክርስቶስን ለመጽነስ መታጨቷን እየነገራት ነው መልአኩ ገብርኤል ስሙ ኢየሱስ ይባላል የአባቱን የዳዊትን ዙፋን ይሰጠዋል መንግስቱም ለዘላለም አያልፍም ዘላለማዊ የሆነ ንግስና ያለው ካንቺ ይወለዳል እየተባለች ነው ማን ድንግል ማርያም ተመልከቱ ይሄ በስራት ለእናንተ ቢሆን ንጉስን ትወልጃለሽ ያውም ደግሞ በመልአክ ማለት ነው መልአክ የእግዚአብሔር መልአክ መጥቶ ንጉስን ትወልጃለሽ ያውም ደግሞ ንግስናው ለዘላለም የሆነ መንግስቱ ለዘላለም የማያልፍ ንጉስ ትወልጃለሽ የተባለች እናንተ ብትሆኑ መልሳችሁ ምንድነው የማርያም መልስ ምን እንደነበር ታስታውሳላችሁ አይደል ማርያምን መልአኩን ወንድ ስለማላክ እንዴት ይሆናል አለች ይሄ በጣም አስገራሚ ጥያቄ ነው በነገራችን ላይ አሁን ከንግግሯ በፊት ይሄንን እንዴት ጠየቀችን በል እንጂ ትወልጃለሽ እኮ የተባለችው የዘላለምን ንጉስ ነው መንግስቱ የማያልፍን ንጉስ ነው ትወልጃለሽ የተባለችው ሰው እንዴት ነው መንግስቱ የማያልፍን ንጉስ ትወልጃለሽ ተብሎ ወንድ ስለማላውቅ እንዴት ነው ሊሆን የሚችለው ተመልከቱ ወንድ እስካሁን ስላላወቅኩኝ እንዴት ይሆናል እኮ አይደለም ወንድ ስለማላውቅ እንዴት ሊሆን ይችላል ሌላ ሚንስ አለ ወይ ነው ወንድ እንደሆነ አላውቅም ስለማላውቅ እንዴት ሊሆን ይችላል ይሄ እጅግ በጣም ትልቅ ድንግል ማርያም የነበራትን
አቋም የሚገልጽ ነገር ነው። ወንድን ያለማወቅ አቋም የሚገልጽ ነው። ይህንን ያህል ንጉሥ ትወልጃለሽ የተባለች ወንድ ስለማላውቅ እንዴት ይሆናል? አንዳንድ ሰው በጣም ነው የሚያስገርመው። ዘላለማዊ ንጉሥን ትወልጃለሽ ስትባል ወንድ ስለማላውቅ እንዴት ይሆናል ብላ የጠየቀችን ሴት አይ ሌሎችም ልጆች ወልዳለሽ ብሎ ያምናል። ምን አይነት ህሊና ነው? አይደለም ሌሎች እንዲሁ ተራ ልጆች ይቅርና ዘላለማዊ ንጉሥ ትወልጃለሽ ስትባል እኮ እንዴት ነው የሚሆነው? ወንድ ስለማላውቅ እንዴት ይሆናል ብላ የጠየቀች ሴት ናት። ከዛ በኋላ ቀጥሎ እንደዚህ ያለ መልአኩ ለዚህ ጥያቄዋ መልስ ሲሰጣት ማለት ነው። መልአኩ መልሶ እንዲህ አለ፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅና ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው የ6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ሰው መልአኩ ገብርኤል የምትጸንሽው በምንድን አላት? በመንፈስ ቅዱስ ነው። አይዞሽ አታስቢ፣ ወንድን በማወቅ አይደለም። እሺ እንዴት ነው? በመንፈስ ቅዱስ ነው የምትጸንሽው። እነሆ ዘመድሽ ኤልሳቤጥም እሷም ካረጀች በኋላ ወንድ ልጅን ጸንሳለች። ኤልሳቤጥን ለምንድን ያነሳላት ግን? ኤልሳቤጥም እንዲሁ በመንፈስ ቅዱስ ያለ ወንድ ዘር ነው እንዲጸንሰችው? አይደለም። ባለቤቷ አለ፣ ዘካርያስ አለ። ያረጀች መካን የነበረች ሴት እንጂ ድንግል የነበረች ሴት አይደለችም። ኤልሳቤጥ መካን እንጂ ድንግል አይደለችም። የሰማችሁ ነው። ሰው ኤልሳቤጥ ትጸንሳለች። ከዚህ ጋር ለምን አነጻጸረው? ምክንያቱም ቀጥሎ ምን አለ ገብርኤል? ለእግዚአብሔር የሚሳነው ነገር የለምና። ይህንን ሊያስረዳት ነው ኤልሳቤጥን ያነሳው። ምክንያቱም ለድንግል ማርያም ሌላ ምሳሌ አድርጎ ሊጠቅስ የሚችለው ሰው የለም። እንደ ማርያም በድንግልና የጸነሰና የወለደ በመጽሐፍ ቅዱስ ታሪክ የለም፣ በብሉይ ኪዳን ታሪክ የለም። ገብርኤል ምን ይጥቀስ? ለምሳሌ ማርያምን በምን መልኩ እንደምትጸንስ በምን አይነት ምሳሌ ይግለጽ? ከኤልሳቤጥ የበለጠ ምን አይነት ምሳሌ ሊጠቀም ይችላል ገብርኤል? እንደሱ አይነት የለም። በድንግልና ጸንሶ የወለደ እንደ ማርያም አይነት የለም። ስለዚህ ማንን አነሳላት? ዘመዷን ኤልሳቤጥ። ይኸው እርሷም ጸንሳ 6 ወር ሆኗታል። ስለዚህ ለእግዚአብሔር የሚሳነው ነገር የለም። በቃ እግዚአብሔር ምንም አይሳነውም ብለሽ እርሱን ብቻ መኝ፣ እርሱ በአንቺ ላይ ያከናውናል ነው። ድንግል ማርያምም ይህን ታላቁን ነገር ይህን ድንቁን ነገር አሜን ይሁንልኝ ብላ ተቀበለች። ለማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለችው። መልአኩም ከእርሷ ሄደ። ተመልከቱ፣ ማርያም ልክ እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ እንዳለች መልአኩ ሄደ፣ የመጣበትን ጉዳይ ጨረሰ። የመጣው ለምን ነበረ? ከድንግል ማርያም ይህንን የፈቃደኝነት ቃል ለመቀበል። ለዛም ነው ብዙ ጥያቄዎችን እየጠየቀችው እያብራራላት ቆይቶ ልክ ግን ፈቃደኝነቷን ስትገልጽ ከሷ ተሰወረ። ምንም አላላትም። ከዛ በኋላ ድንግል ማርያምም እነሆኝ የጌታ ባሪያ ይኸው እንደ ቃል ይሁን ብላ ራሷን ሰጠች። ለማ? ለእግዚአብሔር ራሷን ሰጠች። ቃል በማጸኗ እንዲዋሃድ ራሷን ለእግዚአብሔር ሰጠች። በዛም ቅጽበት አካላዊ ቃል በማጸኗ አደረ። ስለዚህ ከዚህ ንግግሯ እንደምንወስደው ኢየሱስ ክርስቶስ በማጸኗ ያደረው እርሱ አስቀድሞ ከዘላለሙ መርጧት ነው። በነገራችን ላይ አንድ ነገር እናንሳ። በማርያም ሐሳብ ውስጥ ኢየሱስን የመውለድ ሐሳብ አለ። አስቀድሞ ይህንን ብስራት ከማርመጧ በፊት ኢየሱስን አምላክን ስለመውለድ ታስብ ነበር። በዮሴፍ ማይንድ ውስጥ በእጮኛዋ ዮሴፍ ማይንድ ውስጥ አምላክን የመውለድ ድንግል ማርያም አምላክን እንደምትወልድ ሐሳብ ነበር? የለም። ምን አልኳችሁ? የለም። እንደውም በትንቢት ትምህርታችን ላይ ምንድነው የሚባለው? ድንግል ማርያም የትንቢተ ኢሳይያስን ክፍል ስታነብ በቤተ መቅደስ እንዳደገች እናምን የለ ትንቢተ ኢሳይያስ ላይ ያለውን ክፍል ስታነብ አንዲት ድንግል ጸንሳለች ወንድ ልጅም ትወልዳለች የሚለውን ኢሳይያስ 7:14 ትንቢት ስትመለከት ምነሆኝ የዚህ ሴት ባሪያ በሆንኩኝ እርሷን ባገለገልኳት ብላ ትመኝ ነበር ይላል የትንቢት ትምህርታችን ላይ። ሰው ማርያም አምላክን የመውለድ እቅድ አልነበራትም። አምላክን የመውለድ ዓላማ አልነበራትም። ነገር ግን ይህ ዓላማና እቅድ በማን ውስጥ ነበረ? በእግዚአብሔር ዘላለማዊ እቅድ ውስጥ ግን ነበር። ሰው ዮሴፍና ድንግል ማርያም ምንም እንኳን አምላክን ለመውለድ ያለ ወንድ ዘር ማለት ነው አምላክን ለመውለድ ጭራሽ ሐሳቡ ባይኖራትም እመቤታችን ቅድስት ድንግል ማርያም እግዚአብሔር ግን ከዘላለሙም ሐሳቡ ነበርና ከእርሷ ተጸነሰ፣ ከእርሷ ተወለደ። ድንግል ማርያም የአምላክ እናት ለመሆን ታጨች። የአምላክ እናት ለመሆን በቃች። የአምላክ እናት ለመሆን ትልቁ እርሷን የአምላክ እናት እንድትሆን ያደረጋት ምንድነው ሲባል የእግዚአብሔር ምርጫ ነው። የእግዚአብሔር ምርጫ ነው። ባይዜ
ይሄ ብቃት የሚባል ጉዳይ አይደለም። ድንግል ማርያም ቤተክርስቲያናችን እንደምታምነው ንጽሕት ቅድስት ናት። ምንድናት አልኳችሁ? ንጽሕትና ቅድስት ናት። አንዳች ኃጢአት በሐሳብም በድርጊትም በፈጽሞ የሌለባት ማለት ነው። በነፍስም በስጋዋም ድንግል የሆነች ንጽሕት ኃጢአት የሌለባት እንደሆነች እናምናለን። ነገር ግን እግዚአብሔር አምላክ እናቱ እንድትሆን የመረጣት ግን ማን ነው? እግዚአብሔር ነው። እርሷ አይደለችም እናቱ ለመሆን የመረጠችው፣ እግዚአብሔር ነው እናቱ እንድትሆን የመረጣት። ስለዚህ ድንግል ማርያም ለእናትነት ተመረጠች። ስለዚህ እግዚአብሔር አምላክ ከእርሷ ተወለደ፣ ለእናትነት ተመረጠች፣ ታጨች። ይሄ ትልቅ መታጨት ነው። እግዚአብሔር አምላክ ብዙዎችን ለብዙ ነገር ያጫል። ከሁሉም የሚበልጠው ግን ድንግል ማርያምን ያጨበት መንገድ ነው። አስቡት፣ ዘላለማዊ እናቱ እንድትሆን ነው ያጫት። ድንግል ማርያም ጌታ ኢየሱስን ከወለደችው በኋላ ለዘላለም የእርሱ እናት ናት። ከወለደችው በኋላ ሳይሆን ከጸነሰችው ጀምሮ ለዘላለም የማን እናት ናት? የአምላክ እናት፣ ቴዎቶኮስ የስግው ቃል እናት፣ ዘላለማዊ የጌታ የኢየሱስ ክርስቶስ እናት ናት። ስለዚህ ለእናትነት ግን ማን መረጣት? ልጇ ጌታ። ይሄ እኮ ነው የበለጠ የሚያስገርመው። ባይዜ ይሄ እኮ ማለት ማርያም ኢየሱስን ለመውለድ አስቀድማ ብታስብ ወይ ብትመርጥ አይደለም። ከዚህ በላይ የሚያስገርመው እግዚአብሔር ከዘላለሙም እርሷን እናቱ ለማድረግ ማሰቡና መምረጡ ነው። ይሄ ነው ትልቁ የድንግል ማርያም መታደል። ይሄ ትልቁ የድንግል ማርያም ክብር የአምላክ እናት መሆኗ ነው። በአምላክ ተመርጣ የአምላክ እናት መሆኗ የድንግል ማርያም ትልቁ ክብር ነው። አስቀድሞ ያላት ቅድስና አለ። ሁሉም ቅዱሳን ያላቸው ቅድስና አለ አይደለ? እርሷ ደግሞ ከሁሉም የበለጠ ንጽሕት እንደሆነች እናምናለን። ያም ንጽሕና ምንድነው? ቅድስና። በዛ ንጽሕናዋ ልክ የምንሰጣት ክብር ነበረ። አሁን ደግሞ ጭራሽ የማን እናት ሆነች? የአምላክ እናት። አስቡት፣ ኤልሳቤጥ ዘመዷ ኤልሳቤጥ አንቺ ወደ እኔ ትመጪ ዘንድ እንዴት ይሆንልኛል እስክትል ድረስ ማለት ነው። ለምን? የጌታ እናት ሆነቻ። ጌታ ኢየሱስን ከጸነሰችው በኋላ ማርያም ማናት? የጌታ እናት ናት። አሁን አንዲት ንጽሕት ሴት አይደለችም። ተመልከቱ፣ በደንብ አድርጋችሁ ይስሙ። አንዲት ንጽሕት ሴት ብቻ አይደለችም። አንዲት ከሴቶች መካከል የተባረከች ሴት ብቻ አይደለችም። ከነዚህ ሁሉ የሚበልጠው እናት ማርያም ማን? የአምላክ እናት፣ የጌታ እናት። የጌታ እናትነት ከዚህ ሁሉ ክብር ይበልጣል። የአምላክ እናትነት ከዚህ ሁሉ ክብር ይበልጣል። ለማንም ያልተሰጠ አብ ብቻ ልጄ ብሎ የሚጠራውን ጌታ እርሷም ልጄ ብላ ለመጥራት የታጨች ናት። ማን? ድንግል ማርያም። ይህንን ክብር ያገኘም ሊያገኝም የሚችል ማንም የለም። ማርያምና አብ ብቻ ለዘላለም ጌታ ኢየሱስ ክርስቶስን ልጄ ብለው ይጠሩታል። ከዛ ውጭ ያሉ ፍጥረታት ሁሉ ጌታ ኢየሱስ ክርስቶስን ልጄ ብሎ የሚጠራው የለም። ይልቁንም አባታችን ብለን እንጠራዋለን እኛ ክርስቲያኖች። ያው አብዛኞቹ ፕሮቴስታንት ኢየሱስ አባት ተብሎ አይጠራም፣ አባታችን ተብሎ አይጠራም ብለው ሲናገሩ ብዙ ጊዜ ሰምታችኋል። ይህ ፈጽሞ ስህተት ነው። ጌታ ኢየሱስ ክርስቶስ ዘላለማዊ አባት ተብሏል ለፍጥረቱ። ትንቢተ ኢሳይያስ ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት። ለፍጥረቱ ጌታ ኢየሱስ ክርስቶስ የዘላለም አባት ነው። ስለ ሥላሴ ስናወራ ጌታ ኢየሱስ አዎ አብ አይደለም፣ ምን አይደለም? አባት አይደለም። ስለምን ስናወራ? ስለ ሥላሴ። በሥላሴ አካላት መካከል ስላለው ልዩነት ስናወራ ጌታ ኢየሱስ ከዘላለሙም የአብ ልጅ ነው እንጂ አባት አይደለም ወይ አብ አይደለም። ለፍጥረቱ ስናወራ ግን አብም ወልድም መንፈስ ቅዱስም በአንድነት አብ ወልድ መንፈስ ቅዱስ ለእኛ ሲነገሩ ልዩነት የላቸውም። ፈጣሪያችን አምላካችን አባታችን እያለን ስንጠራ ጌታችን እያለን ስንጠራ አንዱን ከአንዱ አንጥልም። አብም ወልድም መንፈስ ቅዱስም በአንድነት አምላካችን ተብሎ ይጠራል፣ በአንድነት አባታችን ተብሎ ይጠራል፣ በአንድነት ጌታችን ተብሎ ይጠራል። ስለዚህ ይህንን ጌታ ማርያም ብቻ ግን ማንም እያለች ትጠራዋለች። ጌታዬ ብቻ ሳይሆን ልጅ እያለችም ትጠራዋለች። ይህ ስልጣን ታላቅ ነው። እርሷን ታላቅ ክብር ያሰጣት ይሄ ነው። በክርስቲያኖች ልብ ውስጥ ከሐዋርያት ዘመን ጀምሮ በእጅጉ የገዘፈችውም በዚህ ምክንያት ነው። የአምላካቸው የጌታቸው እናት ስለሆነች፣ ልክ የኤልሳቤጥ የጌታዋ እናት እንደሆነች የሐዋርያትም የጌታቸው እናት ናት። የመላእክትም የጌታቸው እናት ናት። የፍጥረታት ሁሉ የጌታቸው እናት ናት። የክርስቲያኖች ሁሉ የጌታቸው እናት ናት። ስለዚህ የጌታቸው እናት ስለሆነች የጌታ ለሆኑት ሁሉ እናታቸው ናት። ምን አልኳችሁ? የጌታ ለሆኑት ሁሉ እናታቸው ናት። ስለዚህ እኛ ክርስቲያኖች የጌታ ስለሆንን ድንግል ማርያም ምናችን ናት? እናታችን ብለን እንጠራታለን። ልክ ኢየሱስ ክርስቶስ የአብ ብቸኛ ልጅ እንደሆነ እኛም ከኢየሱስ ጋር አንድ በመሆን የአብ ልጅ እንደምንባል ሁሉ
ጌታ ኢየሱስ ክርስቶስ ለማርያምም ብቸኛ ልጇ ነው። ስለዚህ እኛም ከኢየሱስ ጋር አንድ ስንሆን የማን ልጅም እንሆናለን? የእናታችን የድንግል ማርያም ልጅም እንሆናለን። የሕያዋን እናት የሕያው የጌታ የኢየሱስ ክርስቶስ እናት በመሆኗ እኛ በሕያው በክርስቶስ ሕያዋን ለሆንለኛ ለሁላችንም የሕያዋን እናት ተብላ ትጠራለች። እማ አምላክ ንጽሕተ ንጹሐን ተብላ ትጠራለች። ስለዚህ ድንግል ማርያም ያላት ክብር ከሁሉ ታላቅ ነው። ወደ ዮሴፍ ልምጣላችሁ። ዮሴፍ ድንግል ማርያምን ያጫት ለምንድን ነው? አሁን የምንሰጣቸው ነገሮች አሉ አይደለ? አሁን ከእግዚአብሔር አንፃር ያለውን ሐሳብ ተውት። ዮሴፍ ማርያምን ሲያጫት ዮሴፍ ያጫበት ዓላማ ምን ይመስላችኋል? የአምላክ እናት ስለምትሆን ብሎ ነው እንዲያጫት አይደለም አይደል? በዮሴፍ ማይንድ ውስጥ ምንድነው የነበረው? በዮሴፍ ሐሳብ ውስጥ ምንድነው የነበረው? እንደ ትውፊታችን ትምህርት ያለ ነገር አለ። ድንግል ማርያም ከቤተ መቅደስ የምትወጣበት ጊዜ ስለደረሰ ዮሴፍ እንዲጠብቃት ነው የታጨችው የሚባል ነገር አለ። ምን እንድትል እንዲጠብቃት ነው የታጨችው። አስቀድሞ እርሱ ትልቅ ሰው እንደሆነ በጣም በአብዛኞቹ ትውፊቶቻችን ይናገራሉ። እርሱ ትልቅ ሰው እንደነበረ፣ አረጋዊ እንደነበረ ማለት ነው። አረጋዊ እንደነበረ፣ አስቀድሞ ሚስት እንደነበረችውና እንደሞተች፣ ሌሎች ልጆችም እንደነበሩት፣ ከዛ በኋላ ደግሞ ማርያምን እንዲጠብቃት እርሱ ጋር እንድትኖር ማለት ነው። እርሱ ጋር እንድትኖር እንደታጨች ወይንም እንደታጨችው ይነገራል። ይሄ የዘካርያስ ሐሳብ ነው። ማለትም ሰዎች ከቤተ መቅደስ ትውጣ እያሉ ሲከሱ ዘካርያስ ወደ እግዚአብሔር ለመነ። በትራቸውን በሰዓቱ የነበሩ የአረጋውያንን በትር አሰባሰበ። ወደ እግዚአብሔር ሲጸልይ የዮሴፍ በትር ለመለመች። ይሄ ነው ታሪኩ። ከዛ ከእርሱ ጋር እንድትኖር ዘካርያስ ሰጣት ማለት ነው። ዘካርያስ ማለት ያው የዮሐንስ አባት። ይገርማችኋል፣ በጣም እየሞቀኝ ነው። ፀሐይ ላይ ነው ያሉት፣ ይታያችኋል። ይሄ ፀሐይ ነው። ሰው ቆይ ቦታ ልቀይርሽ። በሚያሳዝን ሁኔታ ላይት የለኝም። ስለዚህ እንዲሁ ጨለም ብሎ ነው የምንቀጥለው ማለት ነው። ሰው የዮሴፍ ሐሳብ ብዬ ነበር አይደል ያቆምኩት። በዮሴፍ ሐሳብ ውስጥ ያለው ነገር እንደ ቤተክርስቲያን ትውፊት ያ ነው። እግዚአብሔር አምላክ ያለው ዓላማ በማርያም ላይ ቀደም እንዳልኳችሁ ዮሴፍም አያውቅም፣ ራሷ ማርያምም አታውቅም፣ እንዲሁም ደግሞ ካህኑ ዘካርያስም አያውቁም። እግዚአብሔር አምላክ ነው ይህ ዓላማ ያለው ምን ማርያም እናቱ እንድትሆን። ስለዚህ ይህ ሐሳብ ዮሴፍ እርሷን ከማጨቱ አስቀድሞ በእግዚአብሔር ሐሳብ ውስጥ አለ። ሰው አንድ ነገር ወቁ ታዲያ እዚህ ጋር በጣም ሲምፕል ነገር ነው። ከዮሴፍ ጋር በተያያዘ ያለው ነገር እግዚአብሔር አምላክ ማርያም እናቱ እንድትሆን ከእርሷ ሊወለድ አስቀድሞ በዘላለማዊ ሐሳብ ውስጥ ካለ ከማርያም ጌታ ኢየሱስ ክርስቶስ እንዲወለድ ምን ያስፈልጋል? ግዴታ ዮሴፍ ያስፈልጋል። እንዴት? ምክንያቱም የአይሁዳውያን ሕግ አለ በመጽሐፍ የተጻፈ። ስልኬን ታደረኩት። Where is my phone? Okay. ጥቅስ ላወጣው ስል ስልኬ እጄ ላይ እንዳልሆነ አየሁኝ። ይቅርታ እንግዲህ እያቆራረጥኩኝ ነው ዛሬ እንትን እምላችሁ። እሺ ሕግጋቱ የተጻፉት ዘሌዋውያን 22 ላይ ይመስለኛል። ዘሌዋውያን 22 ላይ አንዲት ሴት እጮኛ ሳይኖራት አርግዛ ብትገኝ በድንጋይ ተወግራ ትገደላለች። ያው የአይሁዳውያን ሕግ ነው። እንግዲህ ሕጉ ከጥሩ ሐሳብ የተደነገገ ሕግ ነው። አንዲት ሴት በቃ ሳታጭ እንዲሁ ዝም ብላ እንትን እያለች ምናምን እንዳትጸንስ ማለት ነው። ሰው ጸንሳ ከተገኘች ምን ትደረጋለች? በድንጋይ ተወግራ ትገደላለች። ለምን? አመንዝራ ናት በቃ። ስለዚህ በድንጋይ ተወግራ ትገደላለች። እጮኛ እያላት ከሌላ ጸንሳ ብትገኝስ? ስቲል አሁንም እጮኛ እያላት ከሌላ ጸንሳ ከተገኘች ትገደላለች። በድንጋይ ተወግራ በሕዝብ ፊት በድንጋይ ተወግራ ትገደላለች። እግዚአብሔር አምላክ ማርያምን እናቱ እንድትሆን መርጧታል። እናቱ የምትሆነው እንዴት ነው? በድንግልና ያለ ወንድ ዘር ነው የምትሆነው። ታዲያ እንዴት ነው ይህ ነገር የሚከወነው? እግዚአብሔር እንደው ማርያምን የሆነ ሌላ ቦታ ምናምን ወስዶ ከአይሁዳውያን እንትን ውጭ ወስዷት እዛ እንድትወልድና እንድታሳድገው ማድረግ
አይችልም ነበር? እንደዚህ ብሎ ቢያስብ እኮ ሊኖር ይችላል። እሺ በትንቢት ተጽፏል። በትንቢት ላይ ጌታ ኢየሱስ ክርስቶስ የሚወለደው በኤፍራታ እንደሆነ ተጽፏል። ትንቢተ ሆሴዕ ላይ ቁጭ ብሏል። ጌታ ኢየሱስ የሚወለደው በቤተልሔም በኤፍራታ ሀገር እንደሆነ ተጽፏል። ስለዚህ በኢየሩሳሌም የሚጸነሰው የሚወለደው ወንድ ልጅ የሚወለደው አስቀድሞ በብሉይ ኪዳን እንደተጻፈው በዛው በእስራኤል ውስጥ ነው። ሰው ድንግል ማርያም ጌታ ኢየሱስን በድንግልና ጸንሳ እንድትወልደው ራሱ ምንም እንኳን ካልወንድ ዘር ብትወልድም ግን እጮኛዋ የሚባል ሰው ግን ያስፈልግ ነበር። ግዴታ ያስፈልግ ነበር ለማርያም እጮኛ የሚባል አካል። እንዳልኳችሁ አሁንም አንድ ነገር እንዳትዘነጉ፣ እጮኛዋ ያስፈልግ ነበር ሲባል ይህንን ኩነት በሚያውቀው በእግዚአብሔር ሐሳብ ውስጥ ነው እና ከአይሁድ ሕግ አንጻር ማለት ነው። ማርያም ለዮሴፍ ስትታጭ ግዴታ ኢየሱስን ለመውለድ እጮኛ ያስፈልገኛል ብላ አይደለም። ዮሴፍም ማርያምን ሲያጫት ግዴታ ማርያም በድንግልና ስለምትጸንስ እኔ ያስፈልጋታለሁ ብሎ አይደለም። ይህ ሐሳብ የማንም ከዘላለሙ የእግዚአብሔር ነው። በእግዚአብሔር ሐሳብ ውስጥ ነው ያለው። ስለዚህ ዮሴፍን የማርያም እጮኛ ያደረገው ማን ነው ሲባል እግዚአብሔር ነው። እግዚአብሔር ይሄ እኮ የእግዚአብሔር ምርጫ ነው። እግዚአብሔር አምላክ ማርያምን ብቻ ሳይሆን ዮሴፍንም ለታላቅ እቅድ መርጦታል፣ አጭቶታል። ለምን? በስጋ የኢየሱስ አባት ተብሎ እንዲጠራ። ይሄ እኮ በጣም ትልቅ መታጨት ነው። ይሄ ታላቅ መታጨት ነው። ባይዚ እንደ ድንግል ማርያም ያለ ማንም የለም። እንደዚህ በዚህ ልክ የተመረጠ እንደምንለው ሁሉ የዮሴፍን ምርጫም የተመረጠ ማንም የለም፣ ሊኖርም አይችልም። ዮሴፍም ኢየሱስን በስጋ አባቱ እየተጠራለት ነው። በሱ ስም እየተጠራ ነው ኢየሱስ ያደገው። ጌታ ኢየሱስን ልጄ እያለ ነው ያሳደገው ማን? ዮሴፍ። ይሄ ታላቅ መመረጥ ነው። ምንም እንኳን ከእርሱ ባይወለድም ድንግል ማርያምን የሚለያት ከእርሷ ነው የተወለደው። የእርሷን ስጋና ነፍስ ነስቶ ነው የተወለደው። ከዮሴፍ ምንም እንኳን ከእርሱ በስጋ ባይወለድም ነገር ግን አባቱ ተብሎ እየተጠራ አምላክን ልጄ እያለ ነው። ይሄ በጣም ትልቅ መታጨት ነው፣ ትልቅ መታደል። ለዚህ ዓላማ እንደታጨ ግን ዮሴፍ አያውቅም። ማርያምም ለዚህ ዓላማ እንደታጨች እንደማታውቀው ሁሉ ዮሴፍም ለዚህ ዓላማ እንደታጨ አያውቅም። እግዚአብሔር ግን ለዚህ ዓላማ አጭቷቸዋል። ለዚህም ነው ያገናኛቸው። አንድ ነገር አስተውሉ። ማርያም በዘላለም የእግዚአብሔር ሐሳብ ውስጥ እናቱ ነበረች ካልን ዮሴፍም በዘላለማዊ የእግዚአብሔር ሐሳብ ውስጥ የኢየሱስ ክርስቶስ በስጋ አባቱ እየተባለ የሚጠራው ሰው እርሱ ነው። በእግዚአብሔር ዘላለማዊ ሐሳብ ውስጥ ልክ ማርያም ስታጨው አይደለም በእግዚአብሔር ሐሳብ ውስጥ የሐሳብ የሚመጣው። እንዳልኳቸው የእግዚአብሔር ሐሳብ የሆነ ሰዓት ላይ የሚመጣ አይደለም፣ ከዘላለሙም የሚታሰብ ከዘላለሙም ያለ ነው። ስለዚህ ዮሴፍ በዘላለሙም በእግዚአብሔር ሐሳብ ውስጥ ምንድነው? የኢየሱስ የስጋ አባቱ እየተባለ የሚጠራ ሰው ነው። ስለዚህ በእግዚአብሔር ሐሳብ ውስጥ ዮሴፍ እንኳን ሳያው ከዘላለሙም ለእግዚአብሔር ተመርጧል። ለዚህ ነው እጮኛዋ የሆነ። ሁለቱም በእግዚአብሔር ሐሳብ ውስጥ ለታላቅ ምርጫ ስለተመረጡ ጌታ ኢየሱስ ክርስቶስን ለመውለድ ጌታ ኢየሱስ ክርስቶስን እናትና አባቱ ተብለው ለመጠራት ከዘላለሙም የተመረጡ ስለሆኑ ስለዚህ እግዚአብሔር አምላክ አገናኛቸው። እነርሱ ይህንን ባያውቁም እግዚአብሔር ግን ይህንን ያውቅ ነበር። ስለዚህ ማርያም የማን እናት ሆነች? የጌታ እናት። ዮሴፍ የማን አባት እየተባለ ተጠራ? የጌታ አባት እየተባለ ተጠራ በስጋ። ሉቃስ ወንጌል ላይ የሌለው ምዕራፍ 2 ላይ እንደመሰላቸውም የዮሴፍ ልጅ ሆኖ ይላል አይደል? እንደዛ ነበር የሚመስላቸው አይሁዳውያን ሁሉ። ጌታ ኢየሱስ ሲያድግ እኮ አይሁዳውያን ሁሉ የሚያስቡት ዮሴፍ የኢየሱስ አባት እንደሆነ ነው። ዮሴፍ ማን ነው? የኢየሱስ አባት። ይህንን በእርግጥ ከዛም በኋላም እስቲልም እኮ የሚያምኑ ሰዎች አሉ። ኢየሱስ ክርስቶስ በድንግልና መወለዱን የማያምኑ ሁሉ የዮሴፍ ልጅ ነው ይሉ ነበር። በሰዓቱም ኢቦናይትስ ካልተሳሳትኩኝ ኢቦናይትስ የሚባሉ መናፍቃን ነበሩ። እነርሱ ኢየሱስ የዮሴፍ ልጅ እንደሆነ ያምኑ ነበር። ምክንያታቸው በእርግጥ አጌነስ ቴረሲስ ላይ ቅዱስ ኢሬኔዎስ እንደጻፈው አይሁዳውያን በትንቢተ ኢሳይያስ ምዕራፍ 7 ላይ ያለውን አንዲት ድንግል ጸንሳለች ወንድ ልጅም ትወልዳለች የሚለውን ቃል ቀይረውት ነበር። ምን ብለው? አንዲት ሴት ጸንሳለች ወንድ ልጅም ትወልዳለች። ምክንያቱም አንዲት ድንግል ጸንሳለች ወንድ ልጅም ትወልዳለች የሚለው ነገር ከባድ ስለሆነ ቀይረውት ነበር። ምን አድርገው? አንዲት ሴት ጸንሳለች ወንድ ልጅም ትወልዳለች። እንደዚህ ቀይረው ስለነበረ ኢቦናይትስ የሚባሉ መናፍቃን ተነስተው ኢየሱስ የማርያምና የዮሴፍ ልጅ ነው
ብለው ያስቡ እንደነበረ ቅዱስ ዮሐንስ አፈወርቅም ይህንን ነገር ጽፎታል። ስለዚህ እንደመሰላቸው የዮሴፍ ልጅ ሆኖ ከእግዚአብሔር ከዘላለሙም የተወለደ እንዲሁም ደግሞ ድህረ ዓለም ከድንግል ማርያም የተወለደ ስግው ቃል ጌታ ኢየሱስ ክርስቶስ ነው። ይህ ጌታ ኢየሱስ ነው ማርያምን ያከበራት። የማርያም ክብር ከየት መጣ? ከልጇ ከጌታ ከኢየሱስ። በዚህ ልክ ለምን ታከብሯታላችሁ? ጌታ ኢየሱስ ይህንን ክብር ስለሰጣት። ጌታ ኢየሱስ ይህንን ክብር ምን ስላላት? ስለሰጣት። ጌታ ኢየሱስ ባከበራት ልክ ልናከብራት አንችልም። ጌታ ኢየሱስ በወደዳትም ልክ ልንወዳት አንችልም። የፈለገውን ያህል ብንወዳት፣ የፈለገውን ያህል ብናከብራት ጌታ ኢየሱስ ያከበራትን ያህል አናከብራት። ጌታ ኢየሱስ ያከበራት እርሷን እናቱ እስከ ማድረግ ነው። እርሷን ምኑ እስከ ማድረግ? እናቱ እስከ ማድረግ ነው ድንግል ማርያምን ያከበራት። በዚህ ልክ እኛ ክብር ልንሰጣት አንችልም። ምንም አይነት ነገር ብናደርግ በዚህ ልክ ክብር ልንሰጣት አንችልም። ምንም አይነት ክብር ለማርያም ቢሰጥ ጌታ ኢየሱስ ለማርያም የሰጣትን ክብር ሊሆን በፍጹም አይችልም፣ በፍጹም አይችልም። ስለዚህ ሁሉ ጊዜም ስለ ድንግል ማርያም መመረጥ፣ ስለ ድንግል ማርያም ክብር ስናስብ ምክንያቱም ይህን ክብር እንዴት ነው ያገኘችው? ማን የሰጣት? ጌታ ኢየሱስ። ይሄ በቃ ሁሉ ጊዜም አይዘነጋ። ሁሉ ጊዜም ስለማይዘነጋ በክርስቲያኖች ልብ ውስጥ ሁሉ ጊዜም ድንግል ማርያም እናት ሆና ትጸናለች፣ ንግስት ሆና ትጸናለች። ድንግል ማርያም ላስደነግጥ ነው። አንዳንድ ሰዎች ላስደነግጥ ነው። ድንግል ማርያም የሰማይና የምድር ንግስት ናት። እውነት አሰት እንዴ? ንግስት የንጉስ ሚስት አይደለች እንዴ? የንጉስ እናት ንግስት ትባላለች እንዴ? እንደዛ ሲል ሰሞኝ የሆነ ሰው እንትና ማን በጋሻው ነው። አረቆ ይበናታችሁ ቪዲዮን ካገኘሁኝ እሱን አሰምቻችሁ የበለጠ ጸድ ይሆናል ብዬ አስባለሁ። እስኪ ቪዲዮ ልሰራበት ብዬ ሴቭ አድርጌው ነበር መሰለኝ። እስኪ ቼክ ላድርገው። ቆይ አንተ በራ አርፋት ቆመም ምን ላድርግህ ነው? ቆይ እስኪ አው እስኪ ይገኛል። አረባካዱ ሎቱ ስባት እያለ ነው ላይ ይሰራሉ። አይ በጋሽ አረ ወይ አይ ሳይዙ ትልቅ ነው ምናምን ብሎ አላወረደውም። ማውረጃ ቦቱ የቴሌግራም ቦቱ ቪዲዮን አላወረደውም ወይ ደግሞ እሱ ደግሞ ሌላ ስራ ነው። ቆይ ቪዲዮን ለማውረድ ልሞክር። ጂሰስ ቆይ ዳውንሎድ እያደረገ ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ጉልበቴም ዝማሬም እርሱ ነው። ጉልበቴም ዝማሬም እርሱ ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ጉልበቴም ዝማሬም እርሱ ነው። ጉልበቴም ዝማሬም እርሱ ነው። ኧረ ድምፄ በስመ አብ። እናንተ አንድ መዝሙር ዝም ብዬ ልልቀቅባችሁ እንዴ? በስመ አብ። ድምፅ ትጠላላችሁ። አገኘት ዳግሚት ሔዋን መጣለች። ስለዚህ ዳግሚት ሔዋን ቸርች ናት፣ የቅዱሳን ህብረት ናት እንጂ ማርያም አይደለችም። አም ሶሪ
ፍጹም አይደለችም። በምንም አይገጥምልህማ። አለበለዚያ እንደዚህ የምትጫወት ከሆነ ወደ ረግረጋማው ልትወጣ ወደማትችልበት ከባድ ጥልቅ ውስጥ ትገባለህ። ለምሳሌ ንግስቲቱ የወርቅ ልብስ ተጎናጽፋ በቀኙ ትቆማለች ይላል መጽሐፍ። ይኸው እመቤቴ ናት ይልሃል አንዱ ይነሳና ማለት። እሺ ንግስት ትሆን፣ ንግስት ምንድን ናት? የንጉስ ምንድን ናት? አሁን ድንግል ማርያም የኢየሱስ እናት ናት ወይስ ሚስት ናት? አረ በመድኃኒዓለም ይሰማል። አይሆንም በለው እስኪ፣ አይሆንም በለው እስኪ። አይሆንም በለው። እሺ ንግስቲቱ የወርቅ ልብስ ተጎናጽፋና ተሸፋፍና በእግዚአብሔር ቀኝ ትቆማለች የሚለውን አንድምታ አለው። እኛ ለማርያም ብቻ የሚሰጥ ነው አንልም። በነገራችን ላይ አሁን የትንቢት አፈታትን ፕሮቴስታንት አብዛኞቹ ምኑንም ነው የማያውቁት። የትንቢት አፈታትን ምኑንም ነው አብዛኞቹ የማያውቁት። እና የትንቢት አፈታት የተለያየ መንገድ አለው። ለጊዜው ፍጻሜው አንድም እንደዚህ ነው አንድም እንደዚህ ነው እየተባለ በብዙ መንገድ ይፈታሉ ትንቢቶች ማለት ነው። ለማንኛውም እመቤታችን ቅድስት ድንግል ማርያም ናት ያ ጥቅስ የሚያመለክተው ንግስት የተባለችው የሚለውን እኛ ዛሬ አይደለም ያልነው። ቅዱስ አትናቴዎስ ራሱ ይህንን ነገር ተናግሯል። ንግስቲቱ የወርቅ ልብስን ተጎናጽፋና ተሸፋፍና በእግዚአብሔር ቀኝ በንጉሱ በቀኙ ትቆማለች የሚለውን ድንግል ማርያምን እንደሚያመለክት ማጭምር ተናግሯል ቅዱስ አትናቴዎስ። ከዛ በፊት ግን መናገር የፈለኩት የትኛውን ነው? ድንግል ማርያም ንግስት ትባላለች። አዎ በእኛ ቤተክርስቲያን ማርያም ምንድናት? ንግስት ናት። የክርስቲያኖች ሁሉ ንግስት ናት። ምን ማለት ነው? የንጉስ ሚስት ናት ማለት ነው? አይደለም። አሁን ተሳስታችኋል። አሁን የንጉስ ሚስት ብቻ ነው ንግስት የምትባለው ብላችሁ የምታስቡ ከሆነ ስህተት ነው። በመጽሐፍ ቅዱስ ላይ የንጉስ እናትም ንግስት ተብላ ልትጠራ ትችላለች። ምን አልኳችሁ? የንጉስ እናትም ንግስት ተብላ ልትጠራ ትችላለች። ማስረጃ ለምሳሌ ትንቢተ ኤርምያስ ምዕራፍ 29 ቁጥር 2 ላይ ትንቢተ ኤርምያስ ምዕራፍ 29 ቁጥር 2 ላይ ምን ይላል መሰላችሁ? ይህም የሆነው የንጉሱ ኢኮንያን እናቱም እቴጌይቱ ላውጣና ላንብብላችሁ። እግዚአብሔር ተዋጊነህ እናቱም እቴጌይቱ ጃንደረቦቹም የይሁዳና የኢየሩሳሌም አለቆች ጠራቢዎችና ብረት ሰራተኞችም ከኢየሩሳሌም ከወጡ በኋላ እያለ ይቀጥላል። እዚህ ክፍል ላይ ንጉሱ ኢኮንያን ከዛስ እናቱ ማን? እቴጌይቱ። ምን ማለት ነው? እቴጌ ማለት ምን ማለት ነው? ሰዎች እቴጌ ማለት ምን ማለት ነው? እቴጌ ማለት ንግስት ማለት ነው። የእንግሊዘኛውን ተመልከቱት። ይህንኑ ክፍል ማለት ነው። አፍተር ዳት ጃኮኒያን ደ ኪንግ ኤንድ ደ ኩዊን ነው የሚለው። ንጉሱ ጃኮኒያን እና ንግስቲቱ እናቱ ራሱ ማተብላ ትጠራለች፣ ንግስት ተብላ ትጠራለች። ሌላም ክፍል እንመልከት። እዚሁ ላይ ትንቢተ ኤርምያስ ምዕራፍ 13 ቁጥር 18 ላይ ትንቢተ ኤርምያስ ምዕራፍ 13 ቁጥር 18 ላይ ለንጉሱ እና ለንጉሱ እናት ለእቴጌይቱ የክብራችሁ አክሊል ከራሳችሁ ወርዷልና ተዋርዳችሁ ተቀመጡ በል ይላል። ለምሳሌ ለንጉሱና ለንጉሱና ለንጉሱ እናት ለእቴጌይቱ። ስቲል አሁንም እንግሊዘኛውን ተመልከቱት። ምን ይላል? say unto the king and the queen ለንጉሱና ለንግስቲቱ say unto the king and to the queen humble yourself እያለ ይቀጥላል ማለት ነው። በዚህ ክፍል ላይ ንጉሱና የንጉሱ እናት ንግስቲቱ ተብሎ ተጠቅሷል። የንጉስ እናት ንግስት ተብላ አዎ ትጠራለች፣ በእስራኤላውያን ትጠራለች። አሁን ሌላም ጥቅሶች አሉ በነገራችን ላይ የንግስት እናት ማነው? የንጉስ እናት ንግስት እንደምትባል ማለት ነው። ንግስትነቷ እንዴት ነው ሲባል ከልጇ የተነሳ ነው። አሁን እሷ ንግስት ስለሆነች አይደለም ልጇ ንጉስ የሆነው። ተመልከቱ፣ እርሷ ንግስት ስለሆነች ሳይሆን ልጇ ንጉስ የሆነው ልጇ ንጉስ ስለሆነ ነው። እናቱም ንግስት ተብላ የተጠራችው የልጇ መንገስ ነው እናቱን ንግስት ያስባላት። ምን ማለት ነው? ንጉስ ማለት ምን ማለት ነው? በነገራችን ላይ ንጉስ ማለት የሁሉ የበላይ ማለት ነው አይደል? ንግስት ሲባልስ ንግስት ደግሞ ሲባል በሴት ዘርፍ ነው ከሌሎቹ የምትበልጥ ማለት ነው። ይህ ማለት ከንጉሱ ጋር እኩል ናት ማለት ነው አይደለም። ተሳስታችኋል። ከንጉሱ ጋር እኩል አይደለችም። አይደለም እናቱ ሚስቱ ንግስት ስትባል እንኳን ከንጉሱ ጋር እኩል ሆነ አይደለም። የንጉሱ ንጉስነት ነው ሚስቱን እንኳን ንግስት የሚያስብላት። ይቺ ሚስቱ እንኳን ከእርሱ በታች እንጂ ከእርሱ እኩል አይደለችም።
ከእርሱ በታች እንጂ ከእርሱ በላይ አይደለችም፣ እኩል አይደለችም። ድንግል ማርያም ንግስት ተብላ ስትጠራ ከኢየሱስ ጋር እኩል ሆነው ምናምን ፍጥረታትን የሚገዙ እንደዛ አይነት ማለት በፍጹም አይደለም። ምን እያልን ነው? ጌታ ኢየሱስ ክርስቶስ የፍጥረታት ሁሉ ጌታ ነው፣ ከፍጥረታት ሁሉ በላይ ነው። ድንግል ማርያምን ከፈጣሪ በታች ከፍጡራን በላይ ናት። ይህንን እየገለጽን ነው። ከፈጣሪ በታች ከፍጡራን በላይ ናት። በምን? በክብር፣ በምን? በቅድስና፣ በምን? በንጽህና፣ በምን? በእግዚአብሔር ዘንድ ባላት በተሰጣት የእናትነት ስፍራ ከፈጣሪ በታች ከፍጡራን ምንድናት? በላይ ናት። ስለዚህ ምን ተብላ ትጠራለች? ንግስት ተብላ ትጠራለች። የነገስታት እናቶች ንግስት ተብለው የሚጠሩት የት ነው? ንጉሱ ለምሳሌ የኢኮንያን እናት ንግስት ተብላ የምትጠራው ኢኮንያን በሚገዛበት ስፍራ ነው አይደለ? ለምሳሌ ኢየሩሳሌም የንጉሱ ግዛት ከሆነች በዛ ግዛት ላይ ማንም የዛ ንግስት ትባላለች፣ እናቱም የዛ ስፍራ ንግስት ትባላለች። አሁን እንግዲህ የምናወራው ስለ ጌታ ኢየሱስ እናት ነው። ጌታ ኢየሱስ ደግሞ የፍጥረታት ሁሉ ንጉስ ነው፣ የነገስታት ሁሉ ንጉስ ነው። ከፍጥረት ሁሉ የሚበልጥ ከፍጥረት ሁሉ ስንል ከፍጥረታት መካከል ጭምራለች፣ ማርያም ጭምራለች፣ ድንግል ማርያም ጭምራለች። ከድንግል ማርያምም ጭምር የሚበልጥ የነገስታት ንጉስ ነው። ማን? ጌታ ኢየሱስ ክርስቶስ። ልጇ ጌታ ኢየሱስ ከፍጥረታት ሁሉ በላይ የፍጥረታት ሁሉ ንጉስ ነው፣ የነገስታት ንጉስ ነው። እናቱ ቅድስት ድንግል ማርያምም ከልጇ ንጉስነት የተነሳ ንግስት ተብላ ትጠራለች። ንግስት ተብላ ፍጥረታት ሁሉ የሚያመልኳት ሆና ነው? አይደለም። እንደዛ ማለት አይደለም። ንጉስ ማለት ሲጀመር ፍጥረታት የሚያመልኩት ማለት አይደለም። አሁን በኢትዮጵያ ታሪክ ራሱ ብዙ ነገስታት አሉ። ንጉስ ናቸው ማለት የሀገሩ ህዝብ ምንድነው ያመልካቸዋል ማለት አይደለም። ራሳቸውን የሚያስመልኩ ነገስታት ነበሩ። ለምሳሌ በግብጽ ታሪክ አለ አይደል? በግብጽ ታሪክ ፈርዖኖች ሲሞቱ ይመለኩ ነበረ ከሞቱ በኋላ ማለት ነው። ነገር ግን ንጉስ ማለት በራሱ መመለክ ማለትን የሚያሳይ አይደለም። ምንን የሚያሳይ ነው? በዛ ስፍራ ላይ ካሉ ሰዎች ሁሉ የበለጠ ስፍራ እንዳለው የበለጠ ስልጣን እንዳለው የሚያሳይ ነው። ንጉስ ማለት በዛ ስፍራ ላይ ከሌሎቹ ሰዎች የበለጠ ስልጣን ያለው ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ በፍጥረታት ሁሉ ላይ ስልጣን አለው፣ ዘላለማዊ ስልጣን። ድንግል ማርያም የጌታ እናት በመሆኗ ደግሞ ያገኘችው ክብርና ስልጣን አለ በእግዚአብሔር ፊት ማለት ነው። ስለዚህ ለዚህ ነው ንግስት የምንላት እንጂ ከኢየሱስ ክርስቶስ ጋር የምትተካከሉና ከእርሱ ጋር እኩልና በፍጹም አይደለም። በዛ መልኩ በፍጹም አይደለም። ስለዚህ ማርያም ንግስት ትባላለች። ማርያም የጌታ እናት ናት። ማርያም የኢየሱስ እናት ናት። ያውም ደግሞ ዘላለማዊ እናቱ። ኢየሱስ ለዘላለም ስግው ቃል ነው። ማርያምም ለዘላለም የስግው ቃል እናት ናት። ይህ ለዘላለም የታመነ እውነት ነው። ይህንን ነገር በደንብ ልናውቅ ይገባል። ብዙ አወሩኝ፣ ደከመኝ። ጥያቄ ምናምን ካላችሁ ደግሞ እስኪ ልቀበል። ጥያቄ ከሌላችሁ አሁንም አንድ መዝሙር እንሰማለን ስለ ድንግል ማርያም። ኮመንት ኦን ተደርጓል። ጥያቄ ያለው ማቅረብ ይችላል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ማርያም ኢየሱስን በመውለዱ አስቀድሞ ያልነበራት ክብር ተሰጥቷታል። እሱም ከፈጣሪ በታች ከፍጡራን በላይ መሆኑ። ካለ ጌታ ኢየሱስ ክርስቶስ ከፈጣሪ በታች ከፍጡራን በላይ አንላት። በጌታ በኢየሱስ ነው ከፈጣሪ በታች ከፍጡራን በላይ ያልናት። አንዳንድ የስተት ትምህርቶች አሉ በእኛም ቤተክርስቲያን ማለት ነው። ማርያም ኢየሱስን ባትወልደውም ኖሮ በዚህ ልክ እናከብራት ነበር። ይህ ፍጹም ስህተት ነው። ፍጹም በጌታ በጣም ስህተት ነው። ማርያምን በዚህ ልክ ያከበርናት የአምላክ እናት የጌታ እናት ስለሆነች። ኤልሳቤጥ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ያለችው ማርያም በዛ ሰዓት የጌታ እናት ስለሆነች። በዛ ሰዓት የጌታ እናት ባትሆን ኖሮ እንዴት ወደ እኔ መጣሽ አትላትም ነበር። ሲጀመር እኮ የዛ ሰዓት ነው ልዩ ነገር ስላለ እንዴት መጣሽ ያለቻት እንጂ ከዛ በፊት እኮ ብላት አታውቅም። ሁልጊዜ እያለቻት አይደለም። እንግዲህ እሺ፣ ጥያቄ ከማርያም ጋር ከእመቤታችን ከቅድስት ድንግል ማርያም ጋር በተያያዘ ጥያቄ አለው። ምናልባት ገስትም ልቀበል ይችላል። ባይዘ
ስለ ድርሳናትና ገድል መጽሐፎች ትምህርት ረገሱም ስንት ጊዜ ደከመን። እስኪ ቼክ አድርጊ ከዚህ ቀደም የተሰጡ መልሶችን ዩቲዩብ ላይ በተለይ ግቢና ቼክ አድርጊ። በጣም ብዙ ታገኛለሽ። በጣም ብዙ ጊዜ መልስ ተሰጥቶበታል። ጥያቄ ልቀበል። ወይኔ አንድ ጊዜ ሳይለንት ላድርግ። አይ ከየት እንደተደወለልኝ ብታውቁ። እሺ ጥያቄ assumption of ሜሪ እሱ በጣም የተወሰነ ማብራሪያ ይፈልጋል። በተለይ ከታሪክ አንፃር ምናምን ከአራተኛው ክፍለ ዘመን በኋላ እንደሚተረክ ነው የሚታመነው እና በጣም ሰፋ ያለ ማብራሪያ ይፈልጋል። ግን ያው በሁሉም ክርስቲያኖች ዘንድ የሚታመነው ዩኒቨርሳሊ ቤተክርስቲያን የእመቤታችን የድንግል ማርያምን አሰምሽን ታምናለች። በዚህ ዙሪያ ላይ ተጻፈ